አብይ እየሰራ ያለው በብረት ነው። ተቃዋሚዎቹም እየተከላከሉ ያሉት በብረት ነው። የብረት አፈሙዝ ሳይዘጋ አገራዊ ውይይት እያደረግን ነው። ኖ ኢትዮጵያ እየመከረች ነው ሲሉ ኢትዮጵያ እየተቃጠለች ነው፣ በጦርነት እሳት እየተባላች ነው። የሰው ልጅ ጠብሰን እንበላለን የሚሉ ሰዎች የሚፎክሩበት ሀገር ነው። ኦኬ ይሄ እንደዚህ አይነት በታሪኳ ኢትዮጵያ ውስጥ አይታ ማታቀውን መካረርና የፖለቲካ ጡዘት የዘረኝነትና የዘር አጥፊነት ፕሮፓጋንዳ በሰፋበት ሀገር ውስጥ ኢትዮጵያ እየመከረች ነው ይሉናል። እቺ የምትዋጋዋስ ኢትዮጵያ ማን ናት? ነው ኢትዮጵያዊ አይደሉም እየተዋጉ ያሉት ከሆነ አገሩ አይት ነው ኢትዮጵያ አገሩ የት ነው እሱ ተብሎ ሊጠየቅ ይገባዋል። በመሆኑም እንዳልኩት ለብዙ ጊዜ እንዳልነው ተቋሙም ሂደቱም ውሳኔውም ምክክሩም ህገወጥ ነው። ምክንያቱ ደግሞ ህገ መንግስታዊነት ይጎድለዋል። ህጋዊ ውሳኔ ውጤት የማምጣት ማንዴት ይጎድለዋል። ፖለቲካዊ ተቀባይነት የለውም። ህዝባዊ ውክልና የለውም። ወቅታዊም አይደለም። በጦርነት ውስጥ ባሉ ጊዜ አገራዊ ምክክር ብለህ ሰው በጠመንጃ አፈሙዝ ሊፈታው የሚፈልገው የፖለቲካ ቋጠሮ እያለ እዛ ያለውን ጥያቄ ከነርሱ በመሳሪያ የሚፋለሙ ጋር ተነጋግረ መልስ መስጠት ሲገባ እዚህ ለቅንጦት ይሁን ለሌላ የፖለቲካ ፍጆታ ወይም ህልምን ለማስቀጠል የአብይ አህመድ የግል ህልምን ለማስቀጠል የሚቻልበትን ስርዓት ለመፍጠር ህገ መንግስት የማሻሻል ስራ እየሰራ ነው ያለው። ስለዚህ ይሄ ተቋም ዋጋ ቢስ እንደሆነ ከመጀመሪያው እንረዳለን። ለዚህም ብዙ የፖለቲካ ኃይሎችም አልተሳተፉበትም። ኢንፋክት አብይና አባላቱ ደጋፊዎቹ እና አጋር ፓርቲዎቹ የተሳተፉበት ከመሆኑ የተነሳ አብይ ከራሱ ጋር እየመከረ ወይንም ደግሞ ለራሱ እያወራ እንደነበረ የሚያሳይ ነው። የሆነ ሆኖ ይሄንን መድረክ ለተለያዩ የፖለቲካ ግብአት አድርገው ለፖለቲካ ትርፍ ሲጠቀሙበት ታይቷል። አንደኛ የሀገሪቱን የፖለቲካ የልብ ትርታ ለማዳመጥ አንዳንድ ሴንሲቲቭ ጉዳዮችን የሚያጨቃጭቁ ጭብጦችን በማንሳት በክርክርና የፖለቲካ ኃይሎችን ለመበተን ተጠቅሞበታል። የፖለቲካ ኃይሎችን ለማዳከም ግን ውጤቱ የሆነው ይልቅ አገሪቱ ውስጥ ያለው መካረር በተለይ ደግሞ የኦሮሞ ጥላቻ ኦሮሞፎቢያ ከየተደበቀበት ለነገሩ ጨዋነት ከቆመ 8 ዓመቱ ነው። እዛ ሀገር ላይ ኦሮሞ ፊንፊኔ አይገባም፣ ፊንፊኔ መግባት የለበትም፣ ፊንፊኔ መባል የለባትም፣ ብሔር ብሔረሰቦች ይጥፉልን መባል ከጀመረ ዛሬ ኤግዛክትሊ 8 ዓመቱ ነው። ምክንያቱም ነሐሴ መስከረም 2018 ነው የጀመረው። ይሄ ግድያ የተጀመረው በግድያ ነው የተጀመረው። በጥላቻ ንግግር ነው የተጀመረው። በአደባባይ ባለስልጣን የሆኑ ሰዎች የሚናገሩት ፖለቲከኛ የሆኑ ሰዎች ያውም ለውጡ ከእስር ቤት ያስወጣቸው ሰዎች የሚናገሩት ጉዳይ ነበር። እነዚህ ያኔ የነበሩ የደረጁ ለዘመናት የተከማቸ ጥላቻና የኦሮሞ ፍራቻ በገሃድ ተዝረክርኮ የተገለጸበት የኢትዮጵያ የፖለቲካ ቋጠሮ ፍቺ ሊያገኝ መቼም እንደማይችል ያሳየ ኢትዮጵያዊነት በንድፍ ደረጃ በካርታው ላይ ቢኖርም እንኳን ዛሬ ግን ኢትዮጵያዊነት እንዲቀጥል የሚያኗኑር ማዕቀፍ እንዲሆን እንኳን የሚፈልጉ እንዳልሆነ በተለይ የኢትዮጵያዊነት ባላደራንን የሚሉት ሰዎች የሚያኗኑር ማዕቀፍ ሆኖ እንዲቀጥል እንደማይፈልጉ የሚጨፈልቅና እነሱ ራሳቸውን በመስታወት እያዩ የሚኖሩባት ኢትዮጵያ ብቻ እንድትኖር የሚፈልጉ ሰዎች ከአቅማቸው በላይ በመንጠራራት የኦሮሞን ህዝብ ቡሊ ለማድረግ የሞከሩበት ኢቨንት ሆኖ አልፏል። በፊንፊኔ ጉዳይ ለምን ይሄንን እንደምንል በየሰበቡ በየትናንሹ አጀንዳ
ጸረ ኦሮሞ ፕሮፓጋንዳቸውን ለመንዛት ተጠቀሙበት እንጂ ሁሉ ጊዜ ሲገርመኝ የነበረው ይሄን ወር በሙሉ ማለት ነው እነዚህ ሰዎች የኦሮሞ ነጻነት ግንባር፣ የኦሮሞ ነጻነት ሰራዊት፣ የኦሮሞ ህዝብ ሲታገል የኖረው ለአገሩ ነው። ለትልቁ ሀገር ኦሮሚያ ለሚባል ለአንድ ከተማ አይደለም። ዛሬ የኦሮሞ ህዝብ ምንም ድምጽ በሌለው ሁኔታ ጦርነት የሳት እየፈጀው ፊንፊኔ የኦሮሞ ነች፣ የኦሮሚያ ክልል ነች ቢባል የኦሮሞ ህዝብ ትግል አበቃ ማለት አይደለም። አበቃ ማለት አይደለም። የኦሮሞ ህዝብ የሀገር ባለቤትነት ጥያቄ አለው። የራሱን እድል በራስ የመወሰን መብት ተፈጻሚነት ጥያቄ አለው። ሀገሩን የማስተዳደር ሉዓላዊነቱን የማስመለስ የወል የሆነ የማድረግ ብቃቱን ኮሌክቲቭ ኤጀንሲ የመመለስ ጥያቄ አለው ከተባለ አንድ ከተማ የኦሮሚያ ዋና ከተማ ትሆናለች። ታሪካዊ ማንነቷ የኦሮሚያ መሆኑን ወይም መልክዓ ምድራዊ አቀማመጧ የኦሮሚያ መሆኑን ያሳያልና የኦሮሚያ ይባል። ኦሮሞ ደግሞ በባለቤትነቱ ምክንያት በዚህ ከተማ ላይ የደረሰበትም ግፍና መከራ ህልውናውም ይታወቅለት እውቅና ሲባል ይሄን ያህል የዘመኑ የፖለቲካ መፋረጃ ሆኖ ወደ ጦርነትና የዘር ማጥፋት ዛቻዎች ከተገባ ዘን አልሰማችሁም እንዴ 50-60 ዓመት የኦሮሞ የነጻነት ትግል እንቅስቃሴ አገር ነው የሚጠይቀው፣ አንድ ከተማ አይደለም። ምንድነው አዲሱ ነገር? እንደው በሰበብ አስባቡ የጥላቻ ቅርሻት ለማቀርሸት ካልሆነ በቀር በኦሮሞ ህዝብ ላይና ቡሊ ለማድረግ ይሄን በማስፈራራት ትልቁን የኦሮሞ ህዝብ ትግል ከጁ ለማስጣል ነው እንዴ ኦቨርዌልም በማድረግ በሚዲያ ጋጋታ በጫጫታ ለማድረግ ካልሆነ በቀር ከዚህ በፊትም ተናግሬያለሁ። እንተያያለን ምናምን ካሉ እንግዲያው እሺ የሚያደርጉትን እናያለን። ለአንድ ከተማ ብለን አይደለም የወጣ ነው ለትግል ለአገር ብለን ነው። አንድ ከተማ ጠይቃችሁ ያውም እኮ የኦሮሞ ህዝብ አይደለም የጠየቀው ህገ መንግስት ውስጥ ያለውን የተስፋ ቃል ኪዳን ድሮም ያልተተገበረውን እሷንም ደግሞ በዛች ብላችሁ ልትቀንሱ ትፈልጋላችሁ። እኛ ከዛ የሰፋ ጥያቄ አለን፣ ይሄንን ለማድረግም አትችሉም፣ ብልጽግናም ደግሞ ይሄንን ጥያቄ አጀንዳ አድርጎ ማስመስገብ አይችልም እያልን አይ በቃ እዚህ ላይ ነው የምንማማተው የሚለው ኦሮሞ በትንሽ በትልቁ እየሰደብ ነው እያጥላላ ነው መግለጫ እያወጣንበት በሆነ በሰበብ አስባቡ የፖለቲካ አቅሙን የፖለቲካ ተቋማቱን የፖለቲካ ሰዎችን ወይም የሚታዩ ስለ ኦሮሞ ድምጽ የሚሆኑ ሰዎችን በማጥላላት በማጠልሸት ስማቸውን በማጥፋት በማደናቀፍ በማወላከፍ የተለያዩ ዘመቻ በማድረግ የትግል ዓላማን ለማስጣል ከዚህ በፊት ሞክረውታል። ቄሮን ባለም አቀፍ ወንጀለኛ ለማስባል እኔ እዚህ የምኖርበት ከተማ አንድ ቄሮ የሚል ታርጋ ያለውን ሰው በቪክቶሪያ ሮድስ አመልክተውበት የሽብርተኛ ቡድን ከቫዮለንስ ምናምን የሚያስፋፋ መፈክር ነው therefore ምናምን ብለው ኢንቲሚዴት ለማድረግ ቡሊንግ ነው። it's a bully tactic። እነ እስክንድር ይሄንን ነበር የሚያደርጉት በዩኤን ክስ ሲያቀርቡ ነበር። ዛሬ በኔ ላይ ይዘምታሉ፣ በኦኤምኤን ላይ አርቲኤልን ነው ምናምን እያሉ ምሁር ነን ባዮች የበሰበሱ ስደት ያገለማቸው ማለት ይገባል። ስማቸውን አንጠራም። they don't deserve በኔ አፍ ለመጠራት አይበቁም። እንደነዚህ አይነት ሰዎች ወጥተው ደብዳቤ እየጻፉ ለማስፈራራት ይሞክራሉ። አይን እግረ መንገዳችንን ደብዳቤ ጽፈው ክስን መሰረታለን ምናምን እያሉ የፎከሩት ባይዘው አየር ላይ ያለ የትም አገር የሌለው ዌብሳይት ነው የአማራ ሚዲያ ካውንስል የሚባለው አጠና ነው። የት ነው ያለው? ከዚህ በፊትም እኔ ላይ እንደዚህ ሲዘምቱ የኢትዮጵያውያን ፌዴሬሽን ለኢትዮጵያውያን ማህበር ለሰብአዊ መብትና ሰላም ምናምን የሚል ኢትዮጵያንስ ፎር ፒስ ኤንድ ሂውማን ራይትስ ምናምን የሚል እና አድራሻው ለፖሊስ ሪፖርት ሳደርግ ነው ሄጄ አድራሻውን አሉኝ። አድራሻ ይሄው ደብዳቤው ላይ የለም አነበቡ የለም እና ፈልገህ አምጣ አድራሻውን ሰርቭ እንድናረጋቸው አሉ። እኔ ነበርኩ ከሳሽ። እነሱ ስሜን እያጠፉ ስላበዙት እንግዲህ ለመብቴ እከሳለሁ። አሁንም እንከሳቸዋለን። በነገራችን ላይ ኦሮሞ ሎየርስ አሶሲዬሽን እያንዳንዷን
እንዲያውም እንኳን በገሃድ ወጡ እንደዚህ ለዘመናት በትግራይ ጦርነት ከ2018 እስከ 2020 በኦሮሚያ ላይ በነበረው ጉዳይ የዘር ማጥፋት ሲጠሩ ሲያደርጉ ሲያስችሉ ሲያስተባብሩ ውጭ ሀገር ድረስ በየአውራ ጎዳናው ሲንከባለሉ ብዙ አይነት ነገር ሲናገሩ በአደባባይ ማስረጃ አለ። ቀን ይመጣል እነዚህን በሙሉ በያሉበት ቦታ ለፍትህ እናቀርብበት። እጃቸው ላይ ደም ያለው እነሱ ናቸው። ነገር ግን ይሄን ያደርጋሉና ቡሊ ለማድረግ ይሄን ባደረጉ ጊዜ ሳጣራም አድራሻ የለውም ምን የለውም የት ተብሎ እንደሚፈልግ አይታወቅም። ሄዲንግ ሌተር ግን አሉ። አሁን ይሄኛውንም ካውንስል ሄደን ስናየው ሳይፕረስ ነው የተመዘገበው ይላል። የውሸት ነው። ሳይፕረስ ሀገር የለው ግን የአማራ ሚዲያ ካውንስል ብሎ በአማርኛ ዌብሳይት ጽፎ እዛ አለ። ጆይን ላድርግ ብለህ ስትገባ ዌብሳይታቸው ላይ ወዲያውኑ ይዘጋብሃል። ምንም መልስ የለው። ኢሜይል ብጽፍለት ባውንስ ያደርጋል። የህገ ወጥና የአጭበርባሪ እንደዚሁ ሰዎችን ለመስደብ ለማሸማቀቅ ለቡሊንግ ለኢንቲሚዴሽን የተፈጠረ ተቋም ነው። እዚህ ብለህ የምትከሰው ማንነት ያለው አይደለም። ናው በእንደዚህ አይነት ጩኸትና ጋጋታ ኦኬ በዚህ አይነት መንገድ የኦሮሞን ህዝብ ትግል ከእጁ ለማስጣል የትግል ዓላማ ለማስጣል ለህዝብ መታገል ጥፋት እንደሆነ ለህዝብ ድምጽ መሆን ጥፋት እንደሆነ አድርገው ራሳቸውን ንጹህ አድርገው ስንት ቆሻሻ እኮ ነው ካፋቸው ሲወጣ ይኖረው በየሚዲያው ያንን እኛ ተጠያቂ ስላላደረግናቸው ስላላደረግናቸው አሁን በማስፈራራት ኦሮሞ ዝም ይላል። ኦሮሞ አይናገርም እንዳይናገሩ አድርገን እኛ ያው ተንጠልጥለው እንጂ መቼም ኢትዮጵያን ስልጣን ይዘው አያውቁ። አብይ ላይ ተንጠልጥለው ነው ስልጣን ያዙት። ድሮም በውስጥ ሲወጉን የነበሩት ህወሓት ላይ ተንጠልጥለው ነው ስልጣን ያዙት። ትግራይንም ሲወጉ አብይ ላይ ተንጠልጥለው ሻዕቢያ ላይ ተንጠልጥለው ነው። ዛሬም ተጣምረን ደግሞ ኦሮሚያንን በትናለን ኦነጋዊውን አብይ አህመድን እናጠፋለን ሲሉ ማን ላይ ተንጠልጥለው ነው? ጥምረት በሚባለው ላይ ተንጠልጥለው ነው። በራሳቸው ምንም ማድረግ ስለማይችሉ this has to be clearly said to them ሊነገራቸው ይገባል። እና በዚህ ከአቅማቸው በላይ የተንጠራሩ በሚሰነዝሩት ቡጢ የኦሮሞን ህዝብ ጥላቻቸውን በመግለጽ ለማሸማቀቅ ለማስፈራራት አገር ይበጣበጣል ብሎ ሰው ሁሉ እንዲሸሻቸው እና እነሱ በፖለቲካ ምህዳሩ ላይ እንደ ልብ እየፈነጩ ሊቀጥሉ ሃይባይ ሳይኖር እሱ ብቻ አይደለም። ይሄ ቡሊ የሚያደርጉበት ምክንያት በ2018 ነው የጀመረው። ይሄ ቡሊንግ ለምን ከ2014 ጀምሮ እኛ ማስተር ፕላኑን ስንቃወም መንግስትን አልነበረ የሚቃወሙት እነሱ እኛን ነበር የሚቃወሙ ፉል ታይም ማለት ነው እስከ መጨረሻው ድረስ። ልክ የቄሮ ትግል እንደሚያሸንፍ ሲያውቁ ግን ፈጥነው ሄደው ስር ገብተው ምንድነው ያደረጉት? the next day ኦሮሞ ላይ ነው ያዙት። ምንድነው ያደረጉት ማለት ነው? 5 አመት ሙሉ በእኛ ላይ ሲዘምቱ የቆዩትን 4 አመት ሙሉ ሲዘመቱትን አሁን መንግስት ላይ ተደግፈው ወዲያውኑ በእኛ ላይ መዘመት ተጀመረ። ወዲያውኑ የቄሮን ትግል ያቀላጠፉ ልጆች ወንጀለኛ ተደረጉ። ወዲያውኑ እኛ ወንጀለኞች ተባለ። ወዲያውኑ እና አጫሉ እንዲገደሉ ተደረገ። ወዲያውኑ አጫሉ ሞቷል ጀዋር ይቀረናል። ወዲያውኑ ብሔር ብሔረሰቦች ይጥፉልን አማራ ኦሮሞ ከአዲስ አበባ ይውጣልን ምናምን ማለት ጀመሩ። ይሄ የዛን ጊዜ ከዛ እስክንድር ወጥቶ ቄሮን ዓለም አቀፋዊ ሽብርተኛ ምናምን አስብላለሁ ብለው መንጎራደድ ጀመሩ። ኦኬ ናው አሁንም እያደረጉ ያሉት የኦሮሞ ሊቃን የኦሮሞ የሚዲያ ተቋማት የኦሮሞ በአጠቃላይ የኦሮሞ ራሱን የሚያከብር ኦሮሞ ተቋም በሙሉ ኦህዴድን ጨምሮ ማለት ነው ብልጽግናን ጨምሮ አንገቱን እንዲደፋ ቀና ብሎ እንዳይሄድ መብቱን እንዳይጠይቅ የማሸማቀቅ የማስፈራራት የማፍገምገም እና ከትግል በእጁ ከያዘውን ትግል እንዲጥል ለማድረግ የሚጠቀሙት ታክቲክ ነው። ያንን እንቃወማለን። የለም አብይን እንታገላለን ብለው ከሆነ ዌልካም ኦን ቦርድ እንላቸዋለን። እኛንን ከመጀመሪያው ስንቃወም
ዌልካም ኦን ቦርድ ብለን ነው የተቀበልናቸው። አንድም ኮዝ የሌላቸው ማለት ነው። አንድም ኮዝ ያንገደል ምናምን የሚሉት እሱ ኮዝ አይደል፣ የፖለቲካ ኮዝ አይደል። እዛ ምን አደረሳቸው? መጀመሪያው አንገደል መብት ነው፣ በቃ መሰረታዊ መብት ነው፣ የፖለቲካ ኮዝ አይደል። በህይወት የመኖር መብት እንደዛ ነው የሚሉት። ሌላ ኮዝ የላቸው አንድም። አሁን ከሌሎቹም ጋር ማይጣመሩበት ምክንያት ይሄ ነው። አየላቸው የሌላ ሰው መብት ላይ ነው የሚስፋፉት። ስለሆነ ኦኬ ይሄ ሁሉ ምንም ኮዝ እንኳን ሳይኖራቸው አብይን መቃወም ሲጀምሩ እሰይ እንዴ እናንተው ብላችሁ ነው። ይሄ ሁሉ ዘመን ከአብይ በላይ አብይ ስር ተጠግተው እኛን ሲወነጀሉ የነበሩት እነሱ ናቸው። እዛው ለምን አትደፋቸውም እያሉ የሚያስፈራሩት እነሱ ነበሩ። ብሔርተኞችን እዚህ ውጭ ሀገር ቁጭ ብሎ እኮ የአብይ አህመድ ትልቁ ውለታ ለኛ ለኢትዮጵያ ኦሮሞማን መስበሩ ነው፣ ማሽመድመዱ ነው፣ ማወላከፉ ነው ሲባል ነበር። ያ ሎጂክ ነው እየቀጠለ ያለው። ዛሬም አሉበት። አሁን እንዲያንገበገባቸው ነገር ሰብረነዋል፣ አሸንፈነዋል፣ ከፋፍለነዋል፣ ድርጅቶቹን አመንምነናል፣ ያሉትን የኦሮሞ ሊቃን ደግሞ ኢትዮጵያዊነትን እንዲያቀነቅኑ አድርገናል፣ አንበርክከነዋል። የኦሮሞ የትግል ጥያቄ በሙሉ ተፍገው ከጁ ወድቋል። የኦሮሞ ህዝብ ታሪካዊ የትግል የመብት ጥያቄ ኦኬ አብቅቶለታል። ደግሞ ይሄንን በኦሮሞ ልጆች በአደባባይ ያስነግሩናል። ይነው አዳሪ በሆኑ የኦሮሞ ልጆች ምኒልክ ጀግናችን ነበረ፣ እኛ አገር የሰራነን ምናምን እንዲሉ አድርገዋል። እዚህ ጋር ስለደረሱ የለም ማንንም አይቃወመንም አሁን ስለ ፊንፊኔ ምናምን ብናነሳ ብለው ነው እንደዚህ ቡል የሚያደርጉትና አሃ ሲላቸው ግን እዛው ቪዲዮ ውስጥ ያለው አጠገባቸው ያለው አይ ይሄማ የኛ መብት ነው ምናምን ሲላቸው እንዴት ይሄ ሁሉ ዘመን ልናጠፋ የሞከር ነው ኦሮሞማ አልጠፋም። ለዛ ነው ይሄ ሁሉ ዓለም አቀፋዊ ቡሊንግ እና መመረር ዘፈን እስከ ማውጣት በኤአይ የተሰራ እና ህዝቡ ላይ በቃ ከፋሺስትን ታግለው ያቆዩትልንን ከተማ አባቶቻችን ኦሮሞ ሊወስድ ነው ምናምን ይላሉ። ፋሺስትን የታገለው እኮ የኔ አባት ነው። ኦኬ በእነሱ የመርዝ ጋዝ የሞተው እኮ የኔ አያት አራርሳ ነው። አባቴ በ11 ዓመቱ የጣሊያን ውሻ የላሰው በእስር ቤት የነበረው ፊቼ እስር ቤት የነበረው የኔ አባት ነው። እነሱ ለብቻቸው ከፋሺስት ባንዳ ነበሩ። አብዛኞቹ ትልልቅ ሰዎች ዛሬ ተርፈው የኤሊት ልጆች የባንዶች ልጆች ናቸው። ምስኪኑማ የሞተው ሌላ ነው። ባንዶች ነበሩ። ግልጽ አድርገን ነው የምንነግራቸው። ወይ ደግሞ ከኃይለ ሥላሴ የተጠጉ የሸሹ ነበሩ ፈሪዎች። የት ያውቃሉ ደግሞ ሀገር መጠበቅ ፈርተው የሸሹ ናቸው። እነ ታደሰ ብሩ በጣሊያን ተይዘው እየተዋጉ ሶማሊ እስር ቤት ሲማቅቁ አንዳቸውም እዚህ አልነበሩም። ሌሎቹ ባለቤት ነን ባዮች ሸሽተው ነበር እና ዛሬ ጸረ ፋሺስት አርበኛ እንደሆኑ ራሳቸውን አድርገው የኦሮሞን ህዝብ ሊያኮስሱ ከፋሺስት የባሰ ጠላት እንደሆነ አድርገው ሊነግሩን ይሞክራሉ። ፖለቲካ ትርፍ ለማግኘት የሚጠቀሙበት ነው። ብልጽግና እንዳልኩ እነሱን ለማስደሰት ይሄንን ከተማ ራሱን የቻለ ክልል አድርገዋለሁ ብሎ አብይ ራሱ የፎከረው ፉከራ ነው። ገና ሲጀመር ከነ ብርሃኑ ነጋ ከነ አንዳርጋቸው የተዋሰው አጀንዳ ነው። ይሄንን አድርጋለሁ ብሎ ነው እንጂ ወደዚህ ምክር ቤት የወሰደው የኦሮሞን ጉዳይ አነሳዋለሁ ብሎ አልነበረም። ባይዘው አይደለም የወሰደው አጀንዳውን ክልል ትሆናለች፣ ያም በአካል ሆነ የፌደራል ነፃ ግዛት ትሆናለች፣ እኔ መፈነጭባት ትሆናለች ብሎ ነው እንጂ እንደዚህ አይነት ንትርክ ይጀመራል ብሎ አይደለም። እዛ ሲደርስና ነገሩ በእነሱ ላይ ሲገለበጥ ደግሞ ኦኬ ሁለት ነው ዓላማው። ይሄንን በማድረግ ያው እናንተ የምትፈልጉትን አደረኩ ኦሮሚያ አወጣውላችሁ። ስለዚህ የፋኖን ትግል ለማዳከም የአማራ ሊቃንን በሱ ዙሪያ እንደገና ያኮረፈውን ለማሰባሰብ ነበረ ሙከራው። ያ ሳይሳካ ሲቀር ደግሞ አሃ እነዚህ አይቀበሉም የኦሮሞን ሊቃን ለማሰባሰብ በዚህ በኩል መጥቶ ለመጀመሪያ ጊዜ ብሎት የማያውቀውን በኦሮሚያ እምብርት ነው የምትገኝ ምናምን ማለት ጀመረ። so it was profiteering በዚህም ሳይድ የኦሮሞን ህዝብ እንደ መሳሪያ ሌሎች ባላንጣዎችን ለመምታት የኦሮሞን ህዝብ በስሩ ለማሰባሰብ አብይ ሊጠቀምበት ብሎ ያደረገው ስራ ነው። በዛም በኩል ያውቃሉ በኦሮሞ ስር በኦሮሚያ ስር ትኖራለች እቺ ከተማ ብትባል የትም እንደማትሄድ
ያውቃሉ። እንደው ስታስብ የአፍሪካ መዲና የሆነች አገር የዓለም ምናምን የዲፕሎማቲክ መዲና የሆነች አገር የኦሮሚያ ስትሆን ትጠፋለች ከአፍሪካና ከዓለም አንደርግራውንድ ትገባለች ወይ ወደ ሰማይ ትበራለች? እዛው አይደለ እንደ ያለችው አሁንም እኮ እንደዛው ነች። ይሄን ተስኗቸው አይደለም እቺን አጋጣሚ በመጠቀም የኦሮሞን ህዝብ ቡሊ በማድረግ አብይን አፍገምግሞን እንጥላለን። ያን የቤተ ክርስቲያን ጉዳይን ተጠቅመው በቃ ግር ብለን ሚሊዮኖች ወደ ቤተ መንግስት ይገባሉ ብለው እነ ዳዊት ወልደ ጊዮርጊስ አዲስ አበባ ለመግባት ሱፋቸውን ማዘጋጀት የጀመሩ ጊዜ ማለት ነው። በሁለት ቀን እንገባለን ብለው ልክ እንደዛ ለማድረግ ነው የፈለጉት ሊጠቀሙበት። የሆነ ሆኖ ይሄ ተቋም ምንም ዋጋ የለውም። እንደ ኦሮሞ ባይዘይ ለኦሮሞ ህዝብ ማስተላለፈው መልእክት ደጋግሜ ይሄ ተቋም ምንም አለ ምን ፊንፊኔ የኦሮሚያ አይደለችም ብሎ ቢወስንም እንኳን who cares? ከዛ የበለጠ ትግል አለን እኛ። ምንቀበለው ምንም ነገር የለም ከዚህ ተቋም የሚወርድልን። የኦሮሚያ ነች ቢልም እኛ ምንታገልለት ነገር ገና ነው። አገር ነው ምንፈልገው። የሚገርምም የሚደንቅም ነገር የለውም። ነገር ግን ምንቃወምበት ምክንያት እቺን አጋጣሚ ተጠቅመው የኦሮሞን ህዝብ የትግል ዓላማ ለማስጣል የኦሮሞን ታጋዮች አንገት ለማስደፋት የኦሮሞን ሊቃን ለመስደብና ወንጀለኛ ለማድረግ የሚደረገውን አካሄድ ግን ጸረ ህዝብነት ስለሆነ አንቀበልም። ይሄ አጋጣሚ ምንድነው ያሳየን? የኦሮሞ የፖለቲካ ኃይሎች ከነዚህ ሰዎች ጋር ለመተባበር መሰረታዊ የመግባቢያ ሀሁ አልነበረም። ትብብር ይቻላል ብዬ በሰላም አጀንዳ ላይ እንነጋገር፣ ሌላ ፖለቲካ እንተውና ለሁሉም ፖለቲካ ቅድመ ሁኔታው ሰላም ነውና ሰላም ላይ ያተኮረ መናበብ እናድርግ ብዬ የጀመርነው ከነይታና ጋር ሲያትል ምናምን ድረስ የወሰድነው ነገር እኛ ነበር። ከራሳቸው ሊቃን ጋርም ተነጋግረን ስም መጥራት የሚችል ነው አያስፈልግም። በሰላም ዙሪያ ብንሰባሰብ ሌላ ፖለቲካ ኢሹ ሳናነሳ በቀላሉ መናበብ ይቻላል። ምክንያቱም ሁሉም ክልል ያጣው ነገር ሰላም ነው። ሁሉም ህዝብ ያጣው ነገር ሰላም ነው። የሰላሙ ማጣት ምንጩ ደግሞ አብይ አህመድ። ስለዚህ ለሰላም ሲባል የሚደረግ ፍልሚያ ብለነው የምናደርገውን ነገር ያንን የጸረ ሰላም የሆነውን መንግስት ለመጣል በሰላም አጀንዳ ላይ እንግባባ ብለህ ስትለው መጀመሪያ ያሉት ምንድነው? ለራስሽ ታግለሽ ማሸነፍ ሲያቅትሽ አሁን ከኛ ጋር በእኛን ልትጠቀሚ። አንድ ትግል ተዋግተው አሸንፈው አያውቁም እኮ። አንድ ትግል አንድ ነገር ቀስቅሰው አያውቁም። አንድ ልክ ትግል ተጀምሮ ሲያልቅ መጨረሻ ላይ መተው መሞጭለፍ ወይ መንጠልጠል ነው። ይሄን እንዳላደረጉ እኔ እዛ ነው በማግስቱ ነው ያቆምኩት ያንን የጥምረት የምናምን የህብረት ጉዳይ። ምክንያቱም እንናበብ መተባበር ቢቀር እንኳን እንናበብ። ምክንያቱም የጋራ ጠላት አለን። ጠላቱ ደግሞ እኛ አሁን በፖለቲካው አይደለም እንናበበው። ፖለቲካችን ለየቅል ሊሆን ይችላል። ለፖለቲካችን ሁሉ ቅድመ ሁኔታው ሰላም ስለሆነ ሰላምን እያደፈረሰ ያለው ሁላችንም ላይ ጦርነት እያወጀ ያለውን ሰውዬ ለመንቀል ቢያንስ ቅድሚያው ነገር ላይ እንግባባና እንናበብ። ይሄንን እንደ ኦሮሞ በቃ አቅም አንሶት ሽንፈት አጋጥሞት ኦሮሞ የአማራ ሊቃንን ተማምኖ ወደ ጫካ አልገባም። የትግራይ ሊቃንንም ተማምኖ ወደ ጫካ አልገባም። አሜሪካንም አረቦችንም ተማምኖ ወደ ጫካ አልገባም። ሁላችሁም ተባብራችሁ ብትዘምቱብንም ለመብታችን እንታገላለን። ይሄንን ሜሴጅ ሁሉም ሰው ቆርጦ ሊቀበል ሊሰማው ይገባል።